ዩቱብ ከፍተናል ሰብስክራይብ አርጉ ገባ ገባ ብሎ አረብ ስላለ ጠረጴዛዬን ወስደውታል። ልዩ ጸጋ ተከታይና ላሳይ እዚህ ያሉትን ግፎች የተሰሩትን የኢንተርኔቶቹ ገመዶች ሁሉ እንዴት አድርገው ተቆራርጠው እንዲሄዱ እናሳይ። እነዚህ ካቢኔቶች ውስጥ የነበሩ እቃዎች በሙሉ ተወስዷል፣ ተቆልፏል፣ ተወስዷል። እንዳለ የኢትዮ ሶስት ንብረቶች በሙሉ ፋይሎቹ እዚህ ጋር ጠረጴዛዎች ነበሩ። ኢትዮ 360 ሲመሰረት ጀምሮ የነበርንባቸው ሁላችንም ያለንበት እዚህ ጋር የኔ ጠረጴዛ ነው። ኢትዮ 360 ከተመሰረተ ጀምሮ የተቀመጥኩበት ጠረጴዛ ነው። እንዳለ ንብረቴ ዶክመንቶች ውስጥ ያሉ ሌሎች ንብረቶችም አሉ። ትልልቅ ንብረቶች ዋጋ የሚያወጡ እኔ ሲኤንኤን ብያቸዋለሁ። ነርሲንግ አሲስታንት አሮጌቶችን ጠብቃለሁ። ከነሱ የተሰጡ ስጦታዎች ሁሉ እዛ መሳቢያ ውስጥ አሉ። ከነ ጠረጴዛዬ ነው የወሰዳቸው ንብረቴን በሙሉ ከላይ ያሉ መድኃኒቶች ምናልባት ቢያመን ቢያተኩሰን ብለን እንዲያውም ሁል ጊዜ እንዳለ ፋርማሲ ሁሉ ከፍተናል። እነሱ ሁሉ ንብረቶችን ወስዷቸው። እነዚህ ሁሉ ንብረቶች ቆሻሻ ነው ጥሎልን ሄደው። ልዩ እዛ ጋር የተረፈው ቅድም መልስም ሲያነሳቸው ነበር። ቆሻሻቸው ነው ጥሎ ሄዱት። እዚህ ጋር እንዳለ የኢንተርኔት ገመዶቹ ልዩ ነው። እዚህ ጋር ቀርበሽ ብታሳይልን የመጨረሻ ያለ መሰልጠን እኔ እንጃ። እኔ ከኢትዮጵያ ውስጥም እንደዚህ አይነት ኢትዮጵያ ውስጥ ሆነ ኋላ ቀርነን ብለን አናስብም። ይህን ያህል የሰለጠነው ዓለም ውስጥ ሆነ በዚህ ደረጃ ገመድ ቆርጦ መሄድ እኔ ስለ እውነት ለመናገር ህዝብ አይቶ የሚፈርደው ነው። ምናልባት እዚህ ምንጣፍ ላይ ዛሬ ላይ እዚህ ምንጣፍ ላይ ቁጭ ብለሽ ስሪ ብባል እሰራለሁ። ወንበሩ ተወስዷል፣ ጠረጴዛው ተወስዷል፣ ችግር የለውም። ህዝብ ወይም የኢትዮጵያ ህዝብን ንብረት አስመልሰናል። ዛሬ ያላስመለስኑ ግን በገንዘባችሁ፣ በወዛችሁ፣ በላባችሁ የአፈራችሁት የገዛችሁልን የሞላችሁትን ንብረት ነው የተዘረፈው። የዋና የሌብነት ተባባሪዎች ደግሞ እነሱ ናቸው። ቶርቸሩ እዚህ ቤት ውስጥ የነበረ ቶርቸርን እሱ ለእግዚአብሔር ምትሆኑ ነው። ቀን ሲመጣ ደግሞ በግልጽ የምናገረው እንግዲህ ይሄ ኢትዮ 360ን የገነባችሁት ስቱዲዮ ነው ቤታችሁ ነው ብለን በ2019 በፈረንጆቹ ማለት ነው ሐምሌ 19 ይሄ ቤት ሲቋቋም ቀኑን አልተሳሳትኩም ማለት ይሄ ቤት ሲቋቋም እዩት ስቱዲዮአችን ይሄ ነው፣ የእናንተ ፍሬ ነው፣ የእናንተ ውጤት ነው፣ እናንተ ባዋጣችሁት ጎፈንድሚ የተቋቋመ ነው። ወደ $150,000 አልተሳሳትኩኝ የዛን ጊዜ በጎፈንድሚ የተሰበሰበው ብር ነው እና የእናንተ ንብረት ነው፣ የእናንተ ሀብት ነው ብለን እዚህ ጋር ሁሉ እዚህ ጋር ቴክኒሻኖቻችን የሚቀመጡበት ኮምፒውተሮች የነበሩበት እዚህ ጋር ደግሞ ሳተላይቱ በቀጥታ የሚተላለፍበት ኮምፒውተር የነበረበት አጠቃላይ የቴክኒክ እቃዎች መሳሪያዎቹ በሙሉ ያሉበት እዚህ አካባቢ ነው እንዳለ ሁሉንም ስናስረዳና ሁሉንም ስናሳይ የነበረበት። ከዛ ውጪ ይሄኛው ደግሞ ዋናው የቀጥታ ስርጭቱ የሚተላለፍ የነበረበት ዋናው ስቱዲዮአችን መሆኑን ይህን ስቱዲዮ ደግሞ በተደጋጋሚ እንግዲህ ላለፉት 7 ዓመታት የህዝብን እንባ እኛም እያለቀስን እንዴት ነው የህዝብን ሰቆቃ ስናሰማበት የህዝብን ሰቆቃ ድምፅ ስንሆንበት ይኖረው ኢትዮ 360 ነው። ምናልባት ጠረጴዛችን እዚህ ጋር ነበር የሚሆነው። የስቱዲዮ ጠረጴዛችን እዚህ ጋር ፊት ለፊት ነበር የሚቀመጠው። እዚህ ጋር ካሜራዎቻችን ደግሞ እዚህ ከፊት ለፊት በዚህ አቅጣጫ ነው የሚሆኑት። ይሄ አሁን የምታዩት በሙሉ ግድግዳው በሙሉ ድምፅ በማያስለ ወይ ደግሞ በድምፅ ማፈኛ ድምፅ ወደ ውጭ እንዳይወጣ በሚያደርግ ወይ ደግሞ የውጭ ድምፅ ወደ ውስጥ እንዳይገባ በሚያደርግ ማፈኛዎች በሙሉ የተሞላ ነበረ። ያ ሁሉ ተወስዷል። እንግዲህ ይሄ ሁሉ ንብረት በሙሉ የተሰራው የኢትዮጵያ ህዝብ ባዋጣው ገንዘብ ነው እንጂ ሀብታሙ አያሌው ኢየሩሳሌም ወይ ልዩ ወይንም ብሩክ ባዋጡት ገንዘብ አይደለም። እንግዲህ ይሄ ቤት ሲሰራበት የነበረውና እዚህ ወንበር ላይ ቁጭ ብለን በተደጋጋሚ ትዝ ይላችሁ እንደሆነ ኢትዮ 360 እኛ ካላጠፋ ነው በስተቀር ማንም አያጠፋው የሚባል የውሸት ፕሮፓጋንዳ ስንሰማ አብረን ኖረናል። እዚህ ጋር እኔ አንድ ቃል ዛሬም ደግሜ እናገራለሁ። እንኳን ኢትዮ 360 አባል ሆንኩኝ፣ እንኳን ኢትዮ 360 ኖረ። ምክንያቱም ይሄንን ገዳይ ቡድን አራግፈነዋል። ይሄን ገዳይ ቡድን ስናራግፈው ኖረናል። በግፍ ስለታረዱት ወገኖቻችን አልቅሰናል። ደም እንባ አልቅሻለሁ። ኢየሩሳሌም በግፍ ስለተበደሉት በግፍ እስከዛሬ ደማቸው ላልደረቀው ወገኖቼ ድምጾኛለሁ። አሁንም ወንቀጥላለሁ። ነግሬያችኋለሁኝ። ጀግናው ኢትዮ 360 ሰራዊት መልሶ ቤቱን ይቆጣጠራል ብለናችኋል። ቤቱን ተቆጣጥረናል። ይሄው ቤቱ ይሄ ነው።
ለህዝብ ቆም ያለው የሚለው ሀብታሙ አያሌው 2 ጋርዶችን እዚህ ቤት አድርጎ ነግሬያቸዋለሁ። ጥቅምት 12 እኛ ውጭ ሆነን ስንለምን ፖሊስ መጥቶ ይሄን በር መዝጋት መቆለፍ እንደማይችል ሁላችንም እኩል መብት እንዳለን እዚህ ቤት ውስጥ ምንም አይነት ነገር ህገወጥ ነገር እንዳይነካ ማንም ዕቃ መንካት እንደማይችል ከነዚሁ ፖሊስ ማለት በዚህ ሀገር ፖሊስ ማለት ይታወቃል፣ ህጉ ይታወቃል። ተነግሮን የተቀረጸ ቪዲዮ አለ። ይሄ ለእናንተ ወደ እናንተ ምን ይሆናል ተነግሮን እኛ እዚህም ደርሰን አናቅም መተንም አናቅም። ምክንያቱም ህጉ በሚለን መልኩ እየተከታተል ነው። ህጉ ባለመሰረት ነገ ጠቅላላ ጉባኤ እሱም ባለበት ስብሰባ ጠርተናል። ይሄ ባለበት ውሳኔ ወስነን በምንመጣበት ሁኔታ ውስጥ እያለን ዛሬ የቤቱን ላንድሎርድ ይሄንን ነግሮናል። እንግዲህ ምን እንደተደረገ ስለ እውነት ለመናገር እኔ ባልቃሻነት ነው የሚታወቀውና ዛሬ ምናልባት ማልቀስ ካለብኝ ለማንም አይደለም ለሞተው ወንድሜ ነው ማለቅሰው። በቁሙ ለሞተው ወንድሜ ላልቅስ እችላለሁ። እማዝነው ለማንም አይደለም። ሰሞኑን በሚዲያ ቀርቦ ለእናንተ እጃችሁን ባፋችሁም ያስጭን ነገር እናሳያችኋለን ብሏችሁ ነበር አይደለ? እናንተም ብቻ አለም እኛንም እጃችንን ባፋችን አጽኖናል። ስለ እውነት ነው የምነግራችሁ። ይሄን አይነት ጭካኔ፣ ይሄን አይነት ህገወጥነት፣ ይሄን አይነት ድፍረት በዚህ በምንኖርበት የአሜሪካን ሀገር እንዲህ አይነት ነገር ይሰራል? አልገባኝም። ያንን የህጉ ጉዳይ ነው። ህጉ የሚይዘው ነው። ህጉ የሚከታተለው ነው። ህጉ ሁሉ ነገር የሚጨርሰው ይሆናል። እሱ ከህግ በላይ ከሆነ ይህንን ድርጊት የፈጸመው እንግዲህ በድፍረት የምናገረው እዚህ ቤት ውስጥ የነበረው እሱና እሱ ከሴኩሪቲዎቹ ጋር ነው። ያንን ደግሞ የቤቱ ላንድሎርድ በፉቴጁ ካሜራ የተቀረጸበትን ምስል አድርሶናል። እሱ ነው በግልጽ ለህዝብ የምናሳየው ይሆናል። ይህንን ደግሞ የህጉን ተከትለን ጠበቃችን በሚለን መልኩ ጠበቃችን ሂዱ በሚለን መልኩ ህዝብ ማወቅ እስካለበት ድረስ ያለውን ነገር እናሳውቃለን። እንግዲህ አፍን ማስጫን ማለት ቤተመንግስት ከተቀመጠው አራጅ ቡድን ይሄ ቤት ኢትዮ 360 እንዲፈርስለት ነበር የሚፈልገው። እንዲፈርስለት የሚፈልገው በሀብታሙ አያሌው በኩል ከሆነ እኮ ቀላል ነበር። ጠረጴዛዬን ወስደውታል። ልዩ ጸጋ ተከታይና ላሳይ። እዚህ ያሉትን ግፎች የተሰሩትን የኢንተርኔቶቹ ገመዶች ሁሉ እንዴት አድርገው ተቆራርጠው እንዲሄዱ እናሳይ። እነዚህ ካቢኔቶች ውስጥ የነበሩ እቃዎች በሙሉ ተወስዷል፣ ተቆልፏል፣ ተወስዷል። እንዳለ የኢትዮ 360 ንብረቶች በሙሉ ፋይሎቹ እዚህ ጋር ጠረጴዛዎች ነበሩ። ኢትዮ 360 ሲመሰረት ጀምሮ የነበርንባቸው ሁላችንም ያለንበት እዚህ ጋር የኔ ጠረጴዛ ነው። ኢትዮ 360 ከተመሰረተ ጀምሮ የተቀመጥኩበት ጠረጴዛ ነው። እንዳለ ንብረቴ ዶክመንቶች ውስጥ ያሉ ሌሎች ንብረቶችም አሉ። ትልልቅ ንብረቶች ዋጋ የሚያወጡ እኔ ሲኤንኤን ብያቸዋለሁ። ነርሲንግ አሲስታንት አሮጌቶችን ጠብቃለሁ። ከነሱ የተሰጡ ስጦታዎች ሁሉ እዛ መሳቢያ ውስጥ አሉ። ከነ ጠረጴዛዬ ነው የወሰዳቸው ንብረቴን በሙሉ ከላይ ያሉ መድኃኒቶች ምናልባት ቢያመን ቢያተኩሰን ብለን እንዲያውም ሁል ጊዜ እንዳለ ፋርማሲ ሁሉ ከፍተናል። እነሱ ሁሉ ንብረቶችን ወስዷቸው። እነዚህ ሁሉ ንብረቶች ቆሻሻ ነው ጥሎልን ሄደው። ልዩ እዛ ጋር የተረፈው ቅድም ሽመልስም ሲያነሳቸው ነበር። ቆሻሻቸው ነው ጥሎ ሄዱት። እዚህ ጋር እንዳለ የኢንተርኔት ገመዶቹ ልዩ ነው። እዚህ ጋር ቀርበሽ ብታሳይልን የመጨረሻ ያለ መሰልጠን እኔ እንጃ። እኔ ከኢትዮጵያ ውስጥም እንደዚህ አይነት ኢትዮጵያ ውስጥ ሆነ ኋላ ቀርነን ብለን አናስብም። ይህን ያህል የሰለጠነው ዓለም ውስጥ ሆነ በዚህ ደረጃ ገመድ ቆርጦ መሄድ እኔ ስለ እውነት ለመናገር ህዝብ አይቶ የሚፈርደው ነው። ምናልባት እዚህ ምንጣፍ ላይ ዛሬ ላይ እዚህ ምንጣፍ ላይ ቁጭ ብለሽ ስሪ ብባል እሰራለሁ። ወንበሩ ተወስዷል፣ ጠረጴዛው ተወስዷል፣ ችግር የለውም። ህዝብ ወይም የኢትዮጵያ ህዝብን ንብረት አስመልሰናል። ዛሬ ያላስመለስኑ ግን በገንዘባችሁ በወዛችሁ በላባችሁ የአፈራችሁት የገዛችሁልን የሞላችሁትን ንብረት ነው የተዘረፈው። የዋና የሌብነት ተባባሪዎች ደግሞ እነሱ ናቸው። ቶርቸሩ እዚህ ቤት ውስጥ የነበረ ቶርቸርን እሱ ለእግዚአብሔር መተው ነው። ቀን ሲመጣ ደግሞ በግልጽ የምናገረው